ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል። ከዛ በፊት ግን አንድ ነገር ማስታወስ እፈልጋለሁ። በመረጃዎች መጀመሪያና መጨረሻ ላይ ስታወራ የወል ስም ነው የምትገልጽ የምትጠቀመው። አብራችሁን ሁኑ፣ ተከታተሉን፣ እናመሰግናለን ምናምን ትላለህ። ለመሆኑ ስንት ናችሁ የዜናው ወይም የመረጃው አዘጋጆች ላላችሁኝ እኔ ብቻ ነኝ፣ ማንም የለም። ልክ እንደ መንግስቱ ኃይለማርያም ስቀን አናውቅም፣ ተኝተን አናውቅም፣ እኛ እንዲህ ሁነን እኛ እንዲህ አድርገን እንደሚለው ሁሉ የጋራ የወል መጠሪያ ስምን መጠቀም ከግለኝነት የተሻለ ትርጉም ስላለው ነው። ሁለተኛው ደግሞ ቪዲዮ ዜና ቶሎ ቶሎ አትለቅም ላላችሁኝ፣ በአካልም በስልክም የምታውቁኝ ለጠየቃችሁኝ የሙሉ ጊዜ ዩቲዩበር አይደለሁም። ከመደበኛ ስራዬ ወይም ደሞዝ ከሚከፈለኝ ስራዬ ጋር እየታገልኩ በትርፍ ጊዜ ነው እየሰራሁ ያለሁት። ለዚህም ታላቅ ይቅርታን እጠይቃለሁ። ባጣ ቆዩኝ ነን ወይ እኛ እንዳትሉኝ። አሁን አርዕስተ ዜናዎችን እናሰማችኋለን። ዩክሬንና ጀርመን የመከላከያ ዘርፋቸውን የበለጠ ለማጠናከር ስምምነት ፈጸሙ። ደቡብ ኮሪያ 2 የቀድሞ ተጠባባቂ ፕሬዝዳንቶች ወደ ውጭ ሀገር እንዳይሄዱ ከለከለች። ሽንፈት ወይስ ስኬት? የብሪታንያና የአውሮፓ ህብረት ቃል ኪዳን የድሮ ቁስሎችን እንደገና ነካካቸው። ሽንፈት ወይስ ክህደት? በሮማንያ የጨረባ ምርጫ መፈንቅለ መንግስትን ባስከነዳ መልኩ ስለመካሄዱ ተሰምቷል። የነዳጅ ቦቲ ተሽከርካሪ ፍሬን በጥሶ ባደረሰው አደጋ 2 ሰዎች ሲሞቱ 5ቱ መቁሰላቸው ታውቋል። የሱዳን ጦር አዛዥ ጠቅላይ ሚኒስትር መሾማቸውንና ወታደሮቻቸው ምዕራብ ኮርዶፋንን ከአርኤስኤፍ መንጠቃቸውን ገለጹ። በቻይና የኮሌጅ ተማሪዋ የወር አበባ ፈቃድ ለማግኘት ሱሪዋን አውልቃ እንድታሳይ መጠየቋ ከፍተኛ ቁጣን ቀሰቀሰ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የባለቤታቸውን ጥፊ የቀልድ ነው አሉ። ሌላኛው ጉድ ያስባለ መረጃ ደግሞ ወተት ውስጥ የአስከሬን ማድረቂያ ኬሚካል እየተጨመረ ስለመሆኑ ተነግሯል። በአዲስ አበባ ከተማ በየቀኑ ከ7000 በላይ አሽከርካሪዎች የትራፊክ ቅጣት እንደሚፈጸምባቸው ታወቀ። ትራምፕ በቢሊዮን የሚቆጠር የሃርቫርድ ዩኒቨርሲቲ የገንዘብ ድጋፍን ለመከልከል ዛቱ። አሁን ወደ ዜና ትንታኔዎቻችን እናልፋለን። አብራችሁን ዝለቁ፣ ተከታተሉን። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው ከጀርመን ጋር የመከላከያ ዘርፋችንን ከመቼውም ጊዜ በላይ ለማጠናከር ለማዘመን ስምምነት ፈጽመናል አሉ። በጀርመን በርሊን ከቻንስለር ፍሬድሪክ ሜርዝ ጋር የተወያዩት ዘለንስኪ እያደገ የመጣውን የኪየቭ መከላከያ ኢንዱስትሪን ካለበት ደረጃ ከፍ ለማድረግ በማሰብ ከአጋር ሀገራት የገንዘብና የቴክኒክ ድጋፍ እያፈላለጉ ነው። ፍሬድሪክ ሜርዝ ከዩክሬን ጋር የረጅም ርቀት ዘመናዊ መሳሪያዎችን በአንድነት ለማምረት መወሰናቸውን አስታውቀዋል። በርሊን ኪየቭ በሩሲያ ግዛት ውስጥ ኢላማዎችን በአግባቡ ሊመታ የሚችል አዲስ የረጅም ርቀት ጦር መሳሪያ የማምረት አቅሟን ከፍ ለማድረግ ያልተቆጠበ ድጋፏን ትሰጣለች በማለት ፍሬድሪክ ሜርዝ ስለመናገራቸው አጃንስ ፍራንስ ፕረስ ዘግቧል። የደቡብ ኮሪያ ባለስልጣናት ባለፈው ዓመት ከቀድሞው መሪ ዮን ሱክ ዮል የማርሻል ሕግ ጨረታ ጋር ተያይዞ በተነሳው አመፅ ምክንያት በተካሄደው ምርመራ 2 የቀድሞ ፕሬዝዳንቶችን ወደ ውጭ ሀገር እንዳይሄዱ የጉዞ ክልከላ ትዕዛዝ ተላልፎባቸዋል። በግንቦት ወር አጋማሽ የቀድሞው ጠቅላይ ሚኒስትር ሃን ዳክ-ሶ እና የቀድሞ የፋይናንስ ሚኒስትር ቾይ ሳንግ ሞክ ክስ እንደተመሰረተባቸው ታውቋል። ይህ በእንዲህ እንዳለ የደቡብ ኮሪያ ወግ አጥባቂ ፓርቲ ሰኔ 3 ለሚካሄደው ፈጣን ምርጫ
ኪም ሙንሱን ቀደም ሲል የሰራተኛ ሚኒስትር የነበሩና አንጋፋውን የፖለቲካ ሰው ፕሬዝዳንታዊ እጩ አድርጎ መርጧል። የ73 ዓመቱ ኪም ሙንሱን በጊዮንጊ ግዛት በጉያንግ ከተማ በተካሄደው የፓርቲው ብሔራዊ ኮንፈረንስ የህዝብ ፓወር ፓርቲ ፒፒ እጩ 56.5 በመቶ ድምፅ አግኝቷል። አሸናፊ ወይስ ተሸናፊ? የብሪታንያና የአውሮፓ ህብረት የቃል ኪዳን ሰነድ የድሮ ቁስሎችን እንደገና ነካካ። አብዛኛዎቹ የህዝብ አስተያየት መስጫዎች እንደሚጠቁሙት ሰፊውን ቁጥር የሚይዙት ብሪታንያውያን ከአውሮፓ ህብረት ጋር አብሮ መሆን፣ መቀራረብን፣ አብሮነትን ይፈልጋሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በሰሜን ምዕራብ ለንደን በሚገኘው ወታደራዊ ዋና መስሪያ ቤት በዜና ኮንፈረንስ ላይ እንደተናገሩት ጉዳዩ መከላከልን፣ ደህንነትን፣ ንግድና አሸናፊነትን የሚያመላክት ታላቋን ሀገር ብሪታንያን ወደ ዓለም መድረክ እንድትመለስ የሚያግዝ አይነተኛ መንገድ ነው ብለዋል። ነገር ግን ደግሞ በሌላ በኩል የጸረ ኢሚግሬሽን ፓርቲ ሪፎርም ዩኬ ፓርላማ አባል የሆኑት ሪቻርድ ቲስ ስለ ስምምነቱ በአንድ ቃል ክህደት በማለት አጣጥለውታል። የሮማኒያ ፕሬዝዳንታዊ ምርጫን ሴንትሪስት ኒኮሳርዳን 99 በመቶ ድምፅ በማግኘት ማሸነፋቸው ታወቀ። ለኔቶ አባላት ወሳኝ ምርጫና የምርጫ ውጤት እንደሆነ የሚታሰበው ለአውሮፓ ዳርም የለሽ ጂኦፖለቲካዊ እንድምታ ያለው የጨረባ ምርጫ በመላው አውሮፓ ህብረትና በዩክሬን ሞቅ ደመቅ ያለ ቅቡልነት ማስገኘቱ ተወስቷል። የአውሮፓ ህብረት ደጋፊ በደመቀው ዘፋኝ አጫፋሪ ለሩሲያ ደግሞ ጭፍን ጥላቻ ያራምዳሉ የሚባሉት ኒኮሳርዳን የቀኝ ዘመሙን ተፎካካሪ የሩሲያ ደጋፊ ወዳጅና አድናቂ የሆኑትን ጆርጅ ሲሚዮን መፈንቅለ መንግስት ይመስላል በተባለለት የምርጫ ሂደት በሰፊ ልዩነት በማሸነፍ ቃለ መሃላ ፈጽመው ስራ ጀምረዋል። በአሶሳ ከተማ በሆምሻ ወረዳ ዳገት እየወጣ የነበረ የነዳጅ ማመላለሻ ቦቲ መኪና ፍሬም በጥሶ ወደ ኋላ ተንሸራቶ ባደረሰው የትራፊክ አደጋ 2 ሰዎች ሲሞቱ 5ቱ ደግሞ ቆስለዋል። አደጋው የተከሰተው መነሻውን ከአሶሳ ከተማ ያደረገ የነዳጅ መጫኛ ቦቲ ተሽከርካሪ ወደ ሆምሻ ወረዳ በፍጥነት እየሄደ ሳለ ፍሬም በጥሶ ሾፌሩ መኪናውን መቆጣጠር ባለመቻሉ ወደ ኋላ በመመለስ በተመሳሳይ አቅጣጫ ከሚጓዝ ኒሳን ደብል ጋቢና በተጨማሪም ከሃይሉክስ መኪኖች ጋር በመገጫጨት እንደሆነ አሃዱ ዘግቧል። እናም አሽከርካሪዎች በፍጥነት ማሽከርከር የለባቸውም። ከፍጥነት ወሰን በላይ ባለማሽከርከር የራሳቸውንም የሌሎችንም ሀብት ንብረት፣ አካልና ሕይወት እንዲታደጉ መልእክት ተላልፏል። የሱዳን ጦር አዛዥና የዴፋክቶ መሪ አብዱልፈታህ አልቡርሃን ከሚያዝያ 2023 በሀገራቸው የእርስ በርስ ጦርነት ከተቀሰቀሰ በኋላ የመጀመሪያውን ጠቅላይ ሚኒስትር ሾመዋል። ይህም የሲቪል አስተዳደርን መልሶ ለማቋቋም ወሳኝ እርምጃ ነው ተብሎለታል። የሱዳን ጥምር ኃይል ከሱዳን ጦር ኃይል ሳፍ ጋር በመተባበር የምዕራብ ኮርዶፋን ግዛት ከፈጣን ድጋፍ ሰጪ ኃይል ከአርኤስኤፍ ማስለቀቁንና በእጁ ማስገባቱን አስታውቋል። የአርኤስኤፍ ተዋጊዎች ከምዕራብና ከሰሜን አቅጣጫ በመገስገስ የኮርዶፋን ግዛቶች ከዳርፉር ጋር የሚያገናኘውን የአልናሁድ ስትራቴጂካዊ ከተማን በመያዝ ከፍተኛ የሙጫ የእርሻና የንግድ ማዕከልነቷ የምትታወቀውን ከ70% በላይ የዓለም ሸቀጣሸቀጥ አቅርቦት መዳረሻ ስፍራን ጠርንፈው ዳጎስ ያለ ገንዘብ፣ ትጥቅና ስንቅ እንደ ልባቸው በሽበሽ ሲያገኙ መቆየታቸው ይታወቃል። በቻይና ቤጂንግ የሚገኝ ኮሌጅ ለወር አበባ ፈቃድ ለመስጠት ማረጋገጫ ይሆን ዘንድ ሱሪዋን ወለቅ አድርጋ እንድታሳይ መጠየቋ ታላቅ ቁጣን ቀሰቀሰ። ክሊኒክ በመሰለው ክፍል ውስጥ ተቀርጾ የተለቀቀውን ቪዲዮ ተከትሎ የቻይና የሀገር ውስጥ መገናኛ ብዙሃን ቦታው የቤጂንግ ኢንስቲትዩት ዩኒቨርሲቲ ኮሌጅ ክሊኒክ መሆኑን ዘግበዋል። በደል የደረሰባት ተማሪም ሆነች ኮሌጁ ተጨማሪ መረጃና ማብራሪያ ከመስጠት ታቅበዋል። የቻይና ብሔራዊ ሬዲዮ ጣቢያ እንደገለጸው የወር አበባ ጉዳይ የሴቶች ትልቅ ቅርብና ለተፈጥሮ ግዴታቸው ተገቢውን ምላሽ የሚያስተናግዱበት ነገር ስለሆነ የሴቶችን መብት
መብትና ምቾት እንዳይነሳቸው በጥንቃቄ መታየት አለበት ብሏል። ተማሪዎች የወር አበባ መምጣትን ሰበብ አድርገው ብዙ ቀናትን ከትምህርት ገበታቸው እንዳይቀሩ ግን ተገቢ አዎንታዊ የሆነ ክትትል እንደሚያስፈልግም ተመላክቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሲወርዱ የታየው ቪዲዮ መነጋገሪያ ሆኖ ሰንብቷል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት ብቅ በሚሉበት ቅጽበት የጸብና የቁጣ በሚመስል መልኩ ፊታቸው ላይ የተሰነዘረው ላይዳ የሚያክል እጅ በታየበት በዓይን ጥቅሻ ፍጥነት ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ባለቤታቸውን ከጎን አስከትለው ሲወርዱ ታይተዋል። የ72 ዓመቷ ብሪጊት ማሪ ክላውድ ማክሮን በ24 ዓመት የሚበልጡትን የ47 ዓመቱን ባልተቤታቸውን ኢማኑኤል ማክሮን በኃይል ሲገፈትሯቸው የታየው ቪዲዮ ምናልባትም አውሮፕላን ውስጥ እያሉ ከፍተኛ ጸብና ጭቅጭቅ እንደነበረ የሚያሳብቅ ነው ተብሏል። ሌላው እጅግ በጣም አስደንጋጭ የሆነው መረጃ የወተት ምርትን የቆይታ ጊዜ ለማራዘም እና መጠኑን ለመጨመር ሲባል በወተት ውስጥ የአስክሬን ማድረቂያ ኬሚካል ባዕድ ነገር በብዛት እየተቀላቀለበት እንደሆነ መነገሩ በርካቶችን አስደንግጧል። የኢትዮጵያ ምግብና መድኃኒት ባለስልጣን በእነዚህ ባዕድ ነገር በሚቀላቅሉ አምራቾች፣ አከፋፋዮችና ነጋዴዎች ላይ ክትትል፣ ቁጥጥር፣ ማስጠንቀቂያም እየሰጠው ነው ብሏል። ከሊቅ እስከ ደቂቅ ሁሉም ሰው የሚጠቀመው ወተት አሁን ለሰው ልጅ ጤና አስጊ በሆነና የሚያስከትለው አካላዊም የሆነ ውስጣዊ ጉዳት በቅጡ ባልተለየበት ሁኔታ ውስጥ የአስክሬን ማድረቂያ ኬሚካል ይጨመርበታል ሲሉን እጅግ በጣም እናዝናለን፣ ደንግጠናልም። ከሰው ይልቅ ገንዘብ፣ ቁስ፣ ሀብት ንብረት የሚመለክበት የሚወደድበት የጉደኞች ዓለም። እዚህ ላይ የደርግ መንግስትን እርምጃ ማስታወስ ያስፈልጋል። በደርግ ዘመነ መንግስት ተክለ ሃይማኖት መርካቶ በርበሬ በረንዳ አካባቢ በርበሬ ውስጥ ቀይ አፈር ወይም የሽከላ አፈር የጨመረ ነጋዴ በአደባባይ ተሰቀለ ሲባል በታሪክ ሰምተናል፣ አንብበናል። እናም ለሌሎች መቀጣጫ ማስተማሪያ ይሆን ዘንድ ከበድ ያለ እርምጃ እንዲወሰድ ለጥቂቶች ኪስ ማደለቢያ ካዘና መሙያ ሲባል የሚሊዮን ህዝብ ህይወት መስተጓጎል መረበሽ የለበትም ለማለት እንፈልጋለን። በመዲናችን አዲስ አበባ በየቀኑ ከ7000 በላይ አሽከርካሪዎች የትራፊክ ቅጣት እንደሚጣልባቸው ተገለጸ። አሁን ሆን ተብሎ ገንዘብ ለመሰብሰብ የገቢ ምንጭ ለማግኘት በሚመስል መልኩ በዘመቻ አንድን መኪና በጣም በሚያስገርም በሚያሳዝን ሁኔታ 2 እና ከዛ በላይ እስከ 4-5 የሚደርሱ የትራፊክ አባላት በመከበብ በማዋከብ ሲቀጡ እየታየ ነው። ሾፌሮቹ በዚህ የኑሮ ውድነት እንደ ቋያ እሳት እየገረፈን ባለበት አስከፊ ጊዜ ባሰሱ ገሰሱ በንቶ ፈንቶ ሁሉ በትራፊክ ፖሊስ እየተቀጣን ምንም የቀን ገቢ ሳንይዝ ባዶ እጃችንን ባዶ ኪሳችንን ወደ ቤታችን እንገባለን። ልጆቻችን ቤተሰቦቻችንን ማስተዳደር፣ ማብላት፣ ማጠጣት፣ ማኖር አልቻልንም በማለት ለሸገር ሬዲዮ 102.1 በምሬት ሀሳባቸውን ሰጥተዋል። በስተመጨረሻም ትራምፕ የሃርቫርድ ዩኒቨርሲቲ በቢሊዮን የሚቆጠር ድጋፍን ወደ ሌሎች በመላው አሜሪካ ለሚገኙ ትምህርት ቤቶች እንደሚሰጡ ዝተዋል። ጸረ ሴማዊ ከሆነው ሃርቫርድ ወስጄ በመሬታችን በቅርባችን ላሉት የንግድ ትምህርት ቤቶች ብንሰጣቸው ምንኛ አዋጭ ኢንቨስትመንት ነው በማለት ተናግረዋል። የጸረ ሴማዊ ተቃውሞና እንቅስቃሴን ለመግታት ድጋፍን መከልከል የውጭ ተማሪዎችን እንዳይመዘገቡ ለሃርቫርድ ዩኒቨርሲቲ ማስጠንቀቂያ ሰጥቶ የነበረ ቢሆንም ፍርድ ቤት በጊዜያዊነት አግጇለሁ በማለት አስታውቋል። ዶናልድ ትራምፕ በዩኒቨርሲቲው የሚማሩ የውጭ ሀገር ተማሪዎች 31 በመቶ ያህል እንደሚደርሱ በመግለጽ እብዶችና አክራሪዎች በማለት ዘለፋ ቢጤ ሀሳባቸውን ሰንዝረዋል።
ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ ዓለም አቀፍ አጫጭር መረጃዎችን እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናችሁን በቅንነት ሰጥታችሁን አብራችሁን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ